እውነት ለንደን ላይ ያለውን ታላቅ ተቃውሞ ሰልፍ ስቶፕ አማራ ጄኖሳይድ በሚል ድምጻችሁን ከፍ አድርጋችሁ ስለ አብይ አህመድ ፌክ ኢሌክሽን በአደባባይ ወጥታችሁ የተናገራችሁትን ነገር በሙሉ የህዝባችሁ ሐዘን፣ መከራ፣ ስቃይ፣ እንግልት፣ ስደት፣ ሞት እንዲሁም እስር እንዲሁም በድሮን መቀጥቀጥ አሟችሁ በአደባባይ ላይ እንቅልፍ ነቷችሁ አንድን ነገር ኦርጋናይዝድ ለማድረግ አይኖ አውቀዋለሁ። መከራው ችግሩ አይኖ ብዙ ሰዎች ይሄንን ነገር ለመሳተፍ ሰው መሆን ይጠበቅባቸዋልና ሰዎች ናችሁ፣ አደንቃለሁ። ሶሻል ሚዲያ ላይ ቁጭሎ አበባ ከሚለምን ሶሻል ሚዲያ ላይ ቁጭሎ አማራ ነኝ ብሎ አላስፈላጊ ነገር በማድረግ ጊዜውን ከሚያቃጥል በጣም ብዙ አላስፈላጊ ሰው ካልሆኑ ሰዎች ማንነታችሁን ገልጣችሁ ራሳችሁን አደባባይ ወጣችሁ ሰው ሆናችሁ የህዝባችሁን መከራና ስቃይ በአደባባይ ላይ ብላችሁ ወጣችሁ ላሳያችሁት አጋርነት ላሳያችሁት አብሮነት ስላመማችሁ አደባባይ ወጣችሁ ስለተናገራችሁ ስለ ሁሉም ነገር አከብራለሁ። እጅግ በጣም ትመሰግናላችሁ። አመሰግናለሁ። ይህ ነገር በተለያየ ዓለም ላይ በሰለጠነ ዓለም ላይ ያለ አማራ እመብርሃን ያማል እኮ በአማራ ላይ የሚደረገው በዛች ምድር ላይ የሚሆነው ነገር እኔ አሞኝ ሆስፒታል ገብቼ ነበር። ያማል። ሁሉንም ነገር ለማየት ለመቃኘት ሞክሬ ነበር እንኳን ሆስፒታል ሆኜ ያማል። እያንዳንዱ ነገር እንዴ ሰው ነኝ ወይስ ምንድነኝ ምናምን ብለህ እንድታየው ያስገድድሃል። እንዴ ሰው ነኝ እኛ ሰዎች ነን እንዴ? ምክንያቱም በድሮን የሚቀጠቀጥ አለ፣ በዛ ነው ያህል ደግሞ በገንዘብ የሚገዛ በገንዘብ የሚሸጥ ገንዘብ ለማራወጥ ገንዘብ ለመቀያየር ገንዘብ ለመከፋፈል የሚሄድ በርከት ያሉ ሰዎች አሉና በተለያየ ዓለም ላይ ያላችሁ አማራዎች በተለያየ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በካናዳ በተለያየ በአረብ ሀገር በተለያየ መዋዠቅ ብዙ ፎሎ አላችሁ። ግን እኔ እንጂ ሰው ምን እንደሚከተል አላውቅም። ሰው መናቅም አይደለም፣ ግን ምን ይሆን እንዳለ ለራሴ ግራ እስኪገባኝ ድረስ ይሄ የፖለቲካ ስንቅ የላችሁም። የምትናገሩት ነገር ትክክል አይደለም፣ ግን በጣም የተከማቸው ብዙ ፎሎ አላችሁ። የምታመጡት አጀንዳ ከምድር ጋር ካለው የማይገጥም ነው። ግን እንቅስቃሴውን እመለከታለሁ። አብዛኛው ከገጠሪቱ ከአማራ ክልል የወጣችሁ ናችሁ። አብዛኛዎቹ የናንተ ወገኖች ህዝቦቻችሁ ወይም ደግሞ የናንተ በቤተ ክርስቲያንም በመስጊድም በምንም ዋጋ እየከፈለ ያለው እዛው ምድር ላይ ገበሬው በሬውና የገበሬው ልጅ የገበሬዋ እናታችሁ ልጅ ወይም ደግሞ ራሱ ገበሬው ራሷ የገበሬው ሚስት ዋጋ እየከፈለች ነው። ያ ህመም የማያማችሁ አንደበታችሁን መቆጣጠር የማትችሉ ባላስፈላጊ ጊዜ የምታቃጥሉ ሰዎችንም ታዝቤያለሁ። ምን መሰላችሁ? ምን እኔ አሁን ያመኛል። እኔ ታመማለሁ። መብርሃንን ያመኛል። እንዴ ያማል። ሰው ይገደላል፣ ይጨፈጨፋል፣ ወጥቶ አይገባም። ከአንዱ ክልል ወደ አንዱ ክልል መሄድ አይቻልም። ከአዲስ አበባ ላይ በማንነታችን ተሰዳደልን፣ በድሮን እንቀጠቀጣለን። ከዛው ከመሃላችን በገንዘብ ራሳቸውን ሸጠውን የሚወጡ አሉ። ሶሻል ሚዲያ ላይ በእኛ ስም ጌም የሚጫወቱ አሉ። ልመናን የሚያበረታታ እዚህ ሶሻል ሚዲያ ላይ ያለ ከፍተኛ የሆነ ገንዘብ መስጠት ከፍተኛ ወጪ በማውጣት የንጹሐንን ስቃይና መከራ የሚያበዛ በጣም በርከት ያሉ ብዙ ሰዎችን ታዝቤያለሁ፣ አያለው። ልመናን የሚያበረታቱ ሰዎችም ጭምር እንዳሉ ታዝቤያለሁና ይሄን ሁሉ ኦርጋናይዝድ አድርጎ ሰው ሆኖ ለመቆም ሰው በቃ ሰው ሆኖ ለመቆም መታመም አለብህ። ሊያምህ ይገባል። የሚሆነው ነገር የሚያምነው በተለይ በህዝብ ላይ የሚጨፈጨፈው የሚገደለው ተሰደዱ፣ ተገደሉ፣ እስር ቤት ገቡ፣ ተጨፈጨፉ እነ ዮሐንስ ባ እነ ክርስቲያን ታደለ ሌሎች አማራዎች ከ180 በላይ ስም ዝርዝር ደርሶኛል። እነዛ ሁሉ አማራዎች ሲጨፈጨፉ ሲገደሉ ስምጣቸው መጥራት በራሱ በጣም ከባድ ነው። ይሄ ሁሉ መከራ እያለፈ ያየ በተለያየ በሰለጠነ ዓለም ላይ የተቀመጠ አማራ ኢትዮጵያዊ ነኝ የሚል ማንኛውም ኢትዮጵያዊ አሞት የህዝቡን ስቃይና መከራ አደባባይ ወጣ የፖለቲካ ምናምን ተውት፣ የሃይማኖቱንና በህዝብ ላይ እየደረሰ ያለውን ጫና በተለያየ ጊዜ በድሮን የሚቀጠቀጠው የሚያልቀው ወደ ትምህርት ቤት የማይሄደው የኑሮ ውድነቱ ወገቡ እንዲሰበር ያደርገው ገበሬው የሚሞተው የሚሰቀለው የገበሬው ልጅ መከራ የሚከፍለውን የሚያመው ይህ ህመም ተሰምቶት አደባባይ መውጣት አለበት። ለንደን ፋኖች፣ ለንደን ህዝብ አመሰግናለሁ። ቴንክ ዩ